አርቲስቱ ያልተጠበቀና ጠበቅ ያለ ውሳኔ አስተላለፈ። ታዋቂው የጥበብ ሰው በሰይፉ ሾው ላይ ያልተጠበቁ ሚስጥሮችን አውጥታለች። ቬሮኒካ ሴት እኔ ማለት ነው የዶሮ ዋጋና የኢራን ጦርነት ምንድነው የሚያገኝ? የነዳጅ ዋጋና አይፎን ቢሆን ምን ሊያርገኝ ነው? አነጋጋሪው አርቲስት ሙሉዓለም ጌታቸው ያደረገው እጅግ አነጋጋሪ ተግባር ምንድነው? አርቲስት ሙሉዓለም ጌታቸውና ቬሮኒካ አዳነ እንግዲህ ግንኙነት እንደነበራቸው ሶሻል ሚዲያ ላይ እንዳላቸው ሲወራ ቆይቷል። ስለዚህ ነገር ደግሞ እጅግ አስገራሚ እጅግ ድንቅ መረጃ ወጥቷል። ይህ መረጃ ምንድነው? በዛሬ ቪዲዮ እነዚህንና ፈታዘና የሚያደርጉ ጥርስ የማያስከድኑ ቪዲዮዎችን ይዘን በሰዓቱ ከቸስቴ ብለናል። ያው እንደሌላ ጊዜው አሊዛችሁም ሁላችንም ይሄን ቪዲዮ ከመጀመራችን በፊት ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ እኔ ማለት ነው የዶሮ ዋጋና የኢራን ጦርነት ምንድነው የሚያገኝ? የነዳጅ ዋጋና ማለት ነው የዶሮ ዋጋ ምንድነው የሚያገናኘው? ለባል ዶሮ ልገዛ ወጣሁኝ። ይሄን ዶሮ 3500 ብር ነው የገዛሁት። ለምንድነው ዶሮ እንደዚህ ጨመረ? ስለው በቃ የነዳጅ መጥፋት ነው። ነዳጅና ዶሮ ምንድነው የሚያገናኘው? ዶክተር አብይን ማርያምን ቀጥታ መልእክቴን ለአባታችን ለዶክተር አብይ አድርሱልኝ። ዶሮና የነዳጅ ዋጋ ምንድነው የሚያገናኘው? በእርግጠኝነት የገዛው ዶሮ እንግዲህ ከነ ልጆቹ መሆን አለበት። 3500 ብር ነው ወይስ ዶሮዎቹ በነዳጅ መስራት ጀመሩ? ኦ ማይ ጋድ! አዮ መንከባለል ከሆነ እኛ የሚደርስ የለም፣ መልፋት ከሆነ እኛ የሚደርስ የለም። ግን እንዴት ነው ሀብታም የሚሆነው? አረ ንገሩን በአላህ። ሀብታም መሆን ናፈቀን፣ ሀብታም መሆን ናፈቀን። እውነቱን ነው። ይሄማ የኔ የግል ጥያቄ ነው ጋይስ፣ የግል ጥያቄ ነው። መፖስተቱን ፖስታለሁ፣ ኤዲት ማድረጉን ኤዲት አደርጋለሁ። ቪዲዮ በየቀኑ እየለቀቁ ነው። እንዴት ነው ዩቲዩበር የሚሆነው? መጀመሪያ ራሱ ኦ ማይ ጋድ! በቃ ይሄ ለኔ ፐርሰናል ጥያቄ ነውና ደግሞ ብዙ ነገር ተፍተፍ እያላችሁ እንግዲህ የራሳችሁ ነገር ተኩበትና እስኪ ምንድነው ሞክራችሁ ብዙ ነገር ተፍተፍ ብላችሁ መሆን ያቃታችሁ ነገር ኮሜንት ላይ ደቅ አድርጉልኝ። እንዲ ወሪት ጋይስ ቦምባስቲክ ሳይድ አይ ወይኔ በላችሁ እንዲ ወይኔ በላችሁ ወይ ጭራሽ ብለው አጾመም እንዴ? ራስን ችሉ መጾም ጥሩ ነው። ታላቅ ችሎታ ነው በራዘር የራስን ችለጹንሽ በትክክል በቃ በትክክል ማለት የሆነ ነገር ከፈጣሪ እናገኛለን፣ ከፈጣሪ ጋር እንገናኛለን። ከፈጣሪ ጋር ያለንን ግንኙነት ጠንካራ እናድርጋለን ብለን እየጾምን በጣም አንዳንድ ሰዎች አሉ ለኛም ጀመረ እንደሚጾሙ ነገር ጾመኛ ነኝ እባክህ ጾመኛ ነኝ። what the hell bro? አይፎን ቢሆን ምን ሊያርገኝ ነው? ከሳል አታ ብሩክ አረ ዋርጉለት አልተያዘም። ማን ነው ያዛችሁት? ማን ነው በምን ነው የመታኝ? ማን ነው የመታ? ለኢንፊኒክስ ስልክ ሊገለኝ ለኢንፊኒክስ ስልክ እገሳለሁ ሊገለኝ አንዱ ላይ እኮ ነው ኪሱ ገብቼ እንዴ በቦክስ ነው በብረት ነው የመታኝ። ጨብጦ ይቻላል። አንተ አታውቅ እንዴ አይፎን ቢሆን ምን ሊያርገኝ ነው? ከሳል እውነት ነው። እንደዚህ ጠንክረው የሚሰሩ ሰዎችን ብናበረታታ ነው የሚሻለው። ቦምባስቲክ ሳይድ አይ በዛ ላይ አሁን ለማይረባካ አንተ ያማል እንደዚህ ብላችሁ ደግሞ እንዳታከሳስሩኝ ጋይስ። ግን የምር ተፍ እያለ ያለ ልጅ እንደዚህ አሁን ለኢንፊኒክስ ስልክ ብሎ ለዞም ደህና ስልክ ቢሆን ጥሩ። ለኢንፊኒክስ ብሎ እንደዚህ አንድ ሁለት መባባሉ ጥሩ ደግ መነጋገሩ ኮንዶሙ ጋር ጥሩ። የልጅ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። አንመካም በጉልበታችን እግዚአብሔር ነው ያህላችን። በትክክለኛ ሰዓት ላይ የሚዘመር ነገር ግን ጀለ6 ሰዓት ቢቀርብስ በሌላ መንገድ አታይም? በሬዲዮ ብታይስ ሰላም አይበልጥ?
ቬሮኒካ አዳነ በሰይፉ ሾው ላይ ያልተጠበቁ ሚስጥሮችን አውጥታለች። ቬሮኒካ ሴት መሆን ፈተናው ብዙ ነው ያለች ሲሆን ሰሞኑን በሶሻል ሚዲያ ላይ ከአርቲስት ሙሉዓለም ታደሰ ጋር ተያይዞ ስሟ መነሳቱ እንዳሳዘናትና ጉዳዩንም በሕግ እንደያዘችው ተናግራለች። እኔ ያላገባሁም ፍቅረኛም የለኝም፣ ነገር ግን ወደፊት ይኖረኛል ስትልም ተደምጣለች። በተጨማሪም ከዚህ በኋላ ክለብ በፍጹም አልሰራም ያለች ሲሆን አንድ የዓለም አቀፍ አርቲስት አብረን እንስራ ስትለው ጾታዊ ጥያቄ ጠይቋት እንደነበር አንስታለች። የሱ ባይሳካም ግን አሁን ላይ ከሌላ ትልቅ አርቲስት ጋር በጥምረት እየሰራው ነው ስትል ተናግራለች። እንግዲህ ብዙ ሶሻል ሚዲያዎች ላይ የወጣ የነበረው የድራማ ላይ እየተሰራ የነበረ አንድ ሲን ወጥቶ ነው እንግዲህ እንደዛ ሲያነጋግር እንደነበረ ቬሮኒካ ስለዚህ ጉዳይ ምን ላይ ሰጣለች። እንግዲህ አንዳንድ ጊዜ ሶሻል ሚዲያ ላይ የሚዘዋወሩ ነገሮችን ሁሉ አትመኑ የሚባለው እውነት ነው ብዬ አስባለሁ። ምን ትላላችሁ በዚህ ጉዳይ ላይ? ኮሜንት ላይ አርቲስቱ ያልተጠበቀና ጠበቅ ያለ ውሳኔ አስተላለፈ። ታዋቂው የጥበብ ሰው አርቲስት ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የብራንድ አምባሳደርነት ውል በይፋ ማቋረጡን ገልጿል። አርቲስቱ ውሉን ለማቋረጥ የተገደደባቸው ዋና ዋና ምክንያቶችና ቀጣይ ህጋዊ እርምጃዎቹን በሚመለከት እነኚህ ዝርዝር መረጃዎች ተቀምጠዋል። አርቲስቱ ላለፉት 11 ወራት የድርጅቱ ምርቶችና አገልግሎቶች ሲያስተዋውቅ የቆየ ቢሆንም ድርጅቱ በውሉ ላይ የገባውን ቃልና ለተጠቃሚው ማህበረሰብ የገባውን ተስፋ በተግባር አለመፈጸሙን በተደጋጋሚ ማረጋገጡን ገልጿል። ይህ የድርጅቱ መርህ አልባ አካሄድ ከእኔ የግል ህሊና ከሙያ ስነ ምግባርና ከህዝብ ጥቅም አንጻር በቀጥታ የሚጋጭ ሆኖ አግኝቼዋለሁ ሲል አርቲስቱ ተናግሯል። በዚህም ጥብቅ ማሳሰቢያም ተሰጥቷል። ከመጋቢት 25 2018 ዓ.ም ጀምሮ ድርጅቱ የአርቲስት ሙሉዓለም ጌታቸውን ምስል፣ ድምጽ ወይንም ስም ለማንኛውም አይነት የማስታወቂያ ስራ መጠቀም በጥብቅ የተከለከለ መሆኑ ተገልጿል። ሚንቴክ ጋር ተያይዞ የብዙ አርቲስቶች ስም ከዛ ድርጅት ጋር በመያያዝ እንግዲህ በወንጀል ህግ ተጠርጥረው እንግዲህ በስራት ላይ ይገኛሉ። ከዚህ ጋር ተያይዞ እንግዲህ አብዛኛው አርቲስቶች ከእንደዚህ አይነት ድርጅቶች ጋር ያላቸውን ውል እያፈረሱ ይገኛሉ። ከነዚህም ውስጥ አንዱ እንግዲህ ሙሉዓለም ጌታቸው ነው። የዛሬ ቪዲዮ ይሄን ይመስል ነበረ። በጥቂቱም ቢሆን ባለን ነገር ፈታ ዘና እንዳላችሁ ተስፋ አደርጋለሁኝ። በቀጣይ በአሪፍ በአስተማሪ በአዝናኝ የትምህርት ሰጪ ፕሮግራሞች ተመልሰን እስከምንገናኝ ያው እዚህ ጋር ከደረሳችሁ ደግሞ ሰብስክራይብ አድርጉና ላይክም ጨምሩበት። በቀጣይ በምርጥና በአዳዲስ ቪዲዮዎች ተመልሰን እስከምንገናኝ ሰላም 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 ከናንተ ጋር